የምትከተሉ ሰዎች እንድታውቁት ነው ጮክ ብለን የምንናገረው። እደግመዋል። የተጨነቀችን ነፍስ እግዚአብሔርን የምትፈልገን ነፍስ ፈውስንም የሚፈልግን ግለሰብ በርህራሄ ማገልገል ያስፈልጋል እንጂ እንደዚህ ገንዘብ ለማካበቻና የግል የዚህ የምድራዊ ቀራቅንቦ ለመሰብሰብ መጠቀም በጣም በጣም ያሳዝናል። የዘቀጠ ይሆን የሃይማኖት ሚዛን በዚህ በኦንታሪዮ በኬምብሪጅ አሁን ቀሲስ ሄኖክ ይሄንን እፈጽማለሁ የሚልበት እርግጠኛ ነኝ ሊሰሙን ይችላሉ። ባይዘወይ ቢኒ እዚህ ውስጥ ይኖራሉ። ከሰማህን ቀሲስ ሄኖክ ድፍረት ብታገኝ ብትወጣና ብንነጋገር በጣም ደስ ይለኛል። ካልተነጋገርክም በደንብ አድርገህ አድምጠን። እያንዳንዱን ነገር በደንብ ነው እንደዚህ ግልጽ ሆነን ምንከታተለው። እያንዳንዱን ነገር እናውቃለን። መዋሸት አይቻልም። በቤተክርስቲያን ስም መዋሸት አይቻልም። ውሸት ነው ያለ አይደለም ቀሲስ ሄኖክ። ቀሲስ ሄኖክን ያመጣችሁ ግለሰቦች ካህንም ብትሆኑ ዲያቆናትም ብትሆኑ ምእመናንም ብትሆኑ ወደ ቤተክርስቲያን በግልጽ በር እንጂ በጓሮ ስለማይገባ በሌብነት ድህነት ስለሌለ በውሸት ክብር ስለሌለ በግልጽ ወጣችሁ ኃላፊነት ውሰዱ። እኛንን ያመጣ ነው ብላችሁ ይህ ማለት ምን ማለት ነው? ቤተክርስቲያንን ነፃ ስለማድረግ ህዝብን ባለማምታታት ራሳችሁን እንድትገልጡ ያስፈልጋል። የትም ቦታ ሜዳ ላይ አዳራሽ ላይ ጥምቀቱን መፈጸም ትችላላችሁ። በቤተክርስቲያን ግን ስም ስትመጡ ስታደርጉ እንጠይቃችኋለን። ፈቃድ አግኝታችሁ ከሆነ ያንን ቤተክርስቲያን እንጠይቃለን። ሁሉንም ቤተክርስቲያኖች እናውቃቸዋለን። ሁሉንም ማለት ነው። አሁን የተጠቀሰው የደብረ ሲና ኪዳነ ምሕረት ቤተክርስቲያን አልጠራችሁም። ቀሲስ ሄኖክን አልጋበዘችም፣ አልፈቀደችም፣ አትፈቅድም። ስለዚህ ቁጥር 1 ሐሰት ብላችሁ አስምሩበት። ቁጥር 1 ሐሰት፣ ደረቅ ውሸት። ቁጥር 1 በኦርቶዶክስ ስም እንደዚህ አይነት ወንበዴነት ውሸታምነት በራሱ ቤተክርስቲያናዊ መሆኑን እነሱን የምትከተሉ ሰዎች እንድታውቁት ነው ጮክ ብለን የምንናገረው። እደግመዋለሁ። በኦርቶዶክስ ስም በኪዳነ ምሕረት ቤተክርስቲያን ስም አይደለም የመጣው። ፈጽሞ በቤተክርስቲያን ስርዓት ውስጥ አይደለም ይሄንን ሊፈጽም እያስተባበረ ያለው ማለት ነው። ይሄንን አንድ ያዙ። ሁለተኛ ኪዳነ ምሕረት ቤተክርስቲያን ትልቁ ቤተክርስቲያን 1 ሰዓት ያህል ርቀት ወይም 1 ሰዓት ከምናምን ባለ ዲስታንስ ላይ በቶሮንቶ መሃል ከተማ ሀገረ ስብከቱ የእመቤታችን ቤተክርስቲያን አለች። እመቤታችን ቤተክርስቲያን ደግሞ መንበሩ ላይ ማለትም መንበረ ብርሃን እዛ ቤተክርስቲያን መቀመጫው ላይ የሀገረ ስብከቱ ደግሞ ሊቀ ጳጳስ አሉ። እኚህ ሊቀ ጳጳስ አልፈቀዱም፣ አላመጡትም። ማናችሁም መጠየቅ ትችላላችሁ። ስለ ቤተክርስቲያን ስለሆነ የምናወራው በልኩ ነው የምንገልጸው፣ በመረጃ በማስረጃ በልክ በስም ብፁዕ አቡነ ድሜጥሮስ ይባላሉ። ይመለከታቸዋል። እሳቸው ደግሞ ሊቀ ጳጳሱና የደብሩ አስተዳዳሪ ደግሞ የቀድሞ ሊቀ ካህናት ምሳሌ እንግዳ ያሁኑ አባ ኃይለ ማርያም እኛ አባታችን የደብሩ አስተዳዳሪ መስራች በህይወት ታሪክ እነዚህን ሐሳውያን ካናዳ በሚመጡበት ጊዜ 2-3 ጊዜ እነ ግርማና መሰሎቹ አንድም ቀን እነዚህ ቤተክርስቲያንን መስርተው ቤተክርስቲያንን አገልግሎት እንዲሰጥ ያደረጉ ብፁዕ አቡነ ድሜጥሮስና ሊቀ ካህናት ምሳሌ እንግዳ ወይንም አባ ኃይለ ማርያም ወይም የእመቤታችን ቤተክርስቲያን አስመጥታቸው አታውቅም። ግልጽ ነኝ። አስመጥታቸው አታውቅም። እውቅና የላቸውም። ስለዚህ ምን አይነት ስራ ነው የሚሰራው ማለት ነው? የዱርዬ
የወንበዴ የቢዝነስ ስራ ነው የሚሰራው ማለት ነው። ቢዝነስ በማን ስም? በቤተ ክርስቲያን ስም። ይህንን እንደዚህ ነው የምናጋልጠው ጮክ ብለን። ሚዩት ነው። እሺ ስልክ ገብቶባቸው ሊሆን ይችላል። እሺ ቆይ ላሳባቸው። ሙሌ እንኳን ደህና መጣ። እስከዛ እንኳን ደህና ቆያችሁኝ። እንዴት አመሻችሁ? በሃይማኖታችን ያላችሁ መምህራን፣ እናት አባቶች ይባርኩ ይስጡን። እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። እሺ ሌላ መኖሬን ወደድኩት። ወይ እንዴት አመሻችሁ? ሰላም ናችሁ ወይ? ሁላችሁንም መምህራችን ቢኒያም ሁላችሁንም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነን። እሺ እንኳን ደህና መጣሽ። አሜን። እንኳን ሰላም ቆያችሁ። እሺ ከየት ነው? እኔ ከዚሁ ከዱሃ ኳተር ነኝ። እሺ ዱሃ ኳተር። እሺ ወጣችሁ። እሺ ሰዎች ነበር እንግዲህ ከጀመረ ገብረ ስላሴ ጤና ይስጥልን። እሺ ሌላ ዶክተር ነው ዲአር ቤቶች ነው። እሺ ቤቶች ደላላ ከየት ነው? እሺ ለማስታወቂያ ሊሆን ይችላል እና እሺ ቶሎ ቶሎ ሸርሽን አድርጎ እንኳን ደህና መጡ ተረፉ አባታችን። ቢኒ እንዴት አመሻችሁ? መምህር ልዑል ያን ከሆኑ እንግዲህ ይፍቱኝ ባርኩኝ ስላላወቅኩ ነው ይቅርታ። ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? ተረፉ። በመድኃኒዓለም ቸርነት አለን። እኔ በቃ ከቤት ላልወጣ ወስኛለሁ ሰሞኑን። እሺ ዲያቆን ይቀጥሉ። እሺ አዲስ የመጣችሁ ሰዎች የምንነጋገረው ያው ስለ ሀሳውያኑ ስለ ቀሲስ ሄኖክ በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳመጣቸው አስመስሎ ኢቤተክርስቲያናዊ ድርጊቱን እየፈጸመ ያለውን ነገር እያጋለጥን ያለ ነው። የእመቤታችን ቤተክርስቲያን ዋናዋ ስለሆነች አስመጥታ አታውቅም። የኪዳነ ምሕረት ደግሞ አሁን ደብረ ሲና የተባለው ደግሞ ቤተክርስቲያኑን ያቋቋሙት የባረኩት ራሱ ይሄኛው ቤተክርስቲያን ነው። ስለዚህ አንድ ላይ ነው ማለት ነው። ከዛ ቶሮንቶ ውስጥ ተክልዬ ቤተክርስቲያን አለ። እነሱም አስመጥተዋቸው አያውቁም። ስለዚህ እኔ ጥያቄ ቢንዬ የምጠይቀው የሚሰማቸው ከሆነ እዚህ ውስጥ ያሉ ሰዎች ቀሲስ ሄኖክ በመጀመሪያ በእናንተ ፊት ጥያቄ ላቅርብኝ። እኔ ቤተክርስቲያንን እንደ ቤተክርስቲያን ልጅነት ራሴን ግልጽ አድርጌ ጥያቄ ላቅርብ። እስኪ አንድ ሰዓት መንዳት ነው የሚጠበቀው እኔና ቀሲስ ሄኖክ ለመገናኘት። ቀሲስ ሄኖክ እዚህ ውስጥ ካለ ንገረን። እኔ ያለህበት ድረስ እመጣለሁ። በቤተ ክርስቲያን ስም የምታደርገውን ይህንን ሐሰት በግልጽ እንነጋገር። ጥሪ ለቀሲስ ሄኖክ። ቁጥር 1 ሁሌ እንደምናደርገው። ቁጥር 2 በነገራችሁ ላይ ቢኒ አስቀድመህ እንደተናገርከው ከአንተም ጋር እንደተነጋገረው እኔና ተስፍሽ መጀመሪያ ተነጋግረናል። በምናደርገው ማጣራት የሚገርምህ ነገር ነግሮሃል ብዬ አስባለሁ። ያመጣቸው ምንድን ነው የሚባለው? እሱን የሚያመጡት ግሩፖች ይሄ ቢዝነሱ ይሄ
ግሩፑ ራሱ ድብቅ ነው። ራሱን ገልጦ አይደለም የሚንቀሳቀሰው። ፕሮባብሊ ምዕመናን ነው ሊሆኑ የሚችሉት። ካህናትም ከሆኑ አንድ ወይ ሁለት መካከላቸው ይኖራሉ። ልብ በሉ፣ በቤተ ክርስቲያን የሚደረግን ነገር ይሄን ያህል መደበቅ ምን አስፈለገ? ስለዚህ እነሱን ቄስ ሄኖክን ያመጣችሁ ግሩፖች እየሰማችሁ ነው። እዚህ ቶሮንቶ ውስጥ ግሩፕም ሆናችሁ ኢንዲቪዥዋል ስለ ቤተ ክርስቲያን በግልጽ እንነጋገር። ያላችሁበት ድረስ ነው ይመጣሉ። ያላችሁበት ድረስ አፕሮሚስ ነኝ። ይሄ በዚህ ልክ የምንናገረው ምን ያህል ልብ በሉ ነው። በእመቤታችን ልብ በሉ። የግርማ ተከታዮች፣ የቀሲስ ሄኖክ ተከታዮች፣ የዚህ የሐሰት አካሄድ ተከታዮች ልብ በሉ። ብዙ ጊዜ ትላላችሁ አይደለ? ለምን እነሱን አታናግሯቸውም? ለምን እነሱን አትወያዩም? ለምን አትነጋገሩም ትላላችሁ አይደለ? ደጋግመን ነው የምንጠይቀው። አሁንም እየጠየቅን ነው። ያስመጣችኋቸው ራሳችሁ ድብቅ ናችሁ፣ እንደ ማፊያ ማለት ነው። ተደብቀው ነው ይሄንን የሚያደርጉት። አንድ ሰው ኃላፊነት አይወስድም። ለምሳሌ ደብረ ሲና ኪዳነ ምህረት ብታስመጣው ቀሲስ ሄኖክን በዚህ ሀገር ተጠያቂ ነው፣ በህግ ማለት ነው። ይጠይቃል። ፈቃድ ያለው ነው ቤተ ክርስቲያኒቱ። እነዚህ ግሩፖች ግን የነቀሲስ ሄኖክ አካሄድ ግን ምን አይነት መሰላችሁ? አሁን በውጭ ሀገር እነ ቴዲ አፍሮ ወይ የሆነ ዘፋኞች አሉ አይደለም? ቴዲ አፍሮ ስለሆነ ነው አፌል የሚመጣው። ያው ከዘፋኞች እንደነ ቴዲ አፍሮ ወይንም ይኔሚት whoever ላይ ጎሳዬ የፈለጋችሁትን ዘፋኞች ጥሩ። ሲመጡ እነሱን ስፖንሰር የሚያደርጉ ሰዎች አሉ፣ ግሩፖች አሉ። ገንዘብ ነው፣ ቢዝነስ ነው አይደለም? ልክ በዛ መልኩ ህቡ ሆነው ተደብቀው ተደራድረው ነው አዳራሽ ተከራይተው ሴኩሪቲ አቁመው የምታዩት የሚያሳፍር ፎቶ። ቢኒ ለምን አታውጣልኝም? ከሴኩሪቲዎች ጋር ተሰብስበው ነጮችን ሲፈውሱ በጣም በቅርብ ጊዜ ኃይለ መለኮት የለቀቀው ፎቶ አለ። በጣም የሚያሳፍር ማለት ነው። በጣም የሚያሳፍር አባቴ የውጭ ዜጎችን ሲፈውሳቸው ብሎ ይሄ ስድብ ነው። እነዚህ ሰዎች ሴኩሪቲዎች ናቸው፣ ኢንዲያንስ ናቸው፣ በቃ የተለያየ ሰዎች ናቸው። ነጮችም ሊኖሩ ይችላሉ፣ ጥቁሮችም ሊኖሩ ይችላሉ። እዛ ላይ በገንዘብ እየተቀጠሩ ጠባቂዎች ናቸው። ምክንያቱም እንደ ቢዝነስ ነው። በቃ ልክ ዘፈን እንደማዘጋጀት ይሄን ያህል ነው ቤተክርስቲያኗን የተገዳደሯት እነዚህ ሰዎች። ይሄንን የምናውቀው ኦርቶዶክስ ስራ ሳይሆን ይሄ አንዳንድ የፕሮቴስታንት ፈዋሽ ነን የሚሉ ሚራክል እናደርጋለን የሚሉ ሰዎች ስቴዲዮም አስይዘው ብዙ ህዝብ አሰባስበው ሴኩሪቲ ቀጥረው የሚያደርጉት ነው። ቤተክርስቲያን ይሄ የላትም። በሌሊት ትነሳለህ፣ ኪዳን ታደርሳለህ፣ ለኪዳን ትሄዳለህ፣ ጸበል ቤት አለ፣ ጸበል ቤት ትገባለህ፣ ትጸበላለህ፣ ትወጣለህ። ጸበልን ይዘህ ሜዳ ላይ አዳራሽ ውስጥ ጥምቀት የላትም ቤተክርስቲያን። እነ ሄኖክ የሚያደርጉት ይሄን። ስለዚህ ሄኖክም አጥማቂው ሆነ ሄኖክን ያመጣችሁ አስተባባሪዎች እንገናኝ፣ እንነጋገር። እንደ ሐሰተኛ ከተደበቃችሁበት መውጣት አለባችሁ። አለበለዛ ደግሞ መብታችሁ ነው፣ በአዳራሻችሁ አድርጉ። ነገር ግን በቤተ ክርስቲያን ስም አታድርጉት። ይሄ ነው መልእክታችን። ሌላው የመጨረሻው እነ ቀሲስ ሄኖክ ሁላችሁም ይህን ቻሌንጅ ልትቀላቀሉ ይገባል። በዚህ አጋጣሚ ይህንን ሁሉ የምትሰሙ እነ ቀሲስ ሄኖክ፣ እነ ግርማ፣ እነ ኃይለ መለኮት በጣም ሴንሲቲቭ በሆነ መልኩ ስፔሻል ኒድ የሚባሉ ልጆች የሚያስፈልጋቸው ወይንም አውቲስቲክ ወይንም በኦቲዝም ደረጃ ያሉ ህፃናቶችን የአጋንንት ውጤቶች ናቸው ከእርግማን እንደመጣ አድርጎ በቤተ ክርስቲያን ክህደት፣ እግዚአብሔርን በማመን ደረጃ ደግሞ ከከሃዲ ከአህዛብ የሚጠበቅ ንግግር፣ መጽሐፍ ቅዱስን የሻረ ክርስቶስን የሚያስቆጣ መሐሪነቱን የካደ ንግግር
ተናግሯል። ይሄ ወንጀል ነው። ይህንን ቤተ ክርስቲያን እንድትመልስበት እየጠየቅን ነው ሁላችንም። ስለ በዚህ ነገር ላይ ሁላችሁ ድምጻችሁ ማሰማት ያለባችሁ የቤተክርስቲያን ልጆች ማለት ነው። ሁላችሁ እነዚህ ህፃናት ማለት በነገራችሁ ላይ የመንግስተ ሰማያት ሙሽራዎች ናቸው። ህፃናቶቹ የመንግስተ ሰማያት ሙሽራዎች ናቸው። ባይዘው የመንግስተ ሰማያት እነዚህ ህፃናት የ20 ዓመት ልጅ ይሁን የ40 ዓመት ልጅ ይሁን ንጹህ ነው። በቃ በፍቅር የሚኖሩ ናቸው። ይሄንን ዓለም የማያውቁ ናቸው። የራሳቸው አረዳድ ያላቸው ሰዎች ናቸው። ንጹህ ናቸው። በበደል በኃጢአት የተጸነሱ አይደሉም። በጣም ንጹሆች ማለት ነው። እግዚአብሔር የፈጠራቸውን ህፃናት በዚህ ደረጃ መሳደብ አንደኛ ጨካኝነትን ነው የሚያሳየው። ምን ያህል ጨካኝነታቸውን ነው የሚያመለክተው። ጨካኝነታቸው ቅዱስ ዳዊት መሐሪ ወመስተሳህል ነው የሚለው ክርስቶስ። መሐሪ ይቅር ባይ ሩሩ። እነዚህ ሰዎች ግን በጣም ጨካኝ፣ ለህፃናት የማይራሩ ማለት ነው። ክርስቶስ እኮ ይትክልዎሙ ለህፃናት ይንጹሐቤ ነው ያለ። ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ነው ያለ። እነዚህ ሰዎች ሁለት ነገር ነው የተናገሩት። አንደኛው ህፃናቱ፣ ሁለተኛው ደግሞ የወላጆቻቸውን አይምሮ በጣም ጎድተዋል። ወንጀል ነው። ቤተ ክርስቲያናዊ ነው። ስለዚህ እነ ግርማን የምትከተሉ እነ ሄኖክን የምትከተሉ ሰዎች ከዚህ ወንጀልና ከጨካኝነት እንድትወጡ ጥሪ እናደርጋለን። እነ ኃይለ መለኮትን ግን በዚህ እስከ መጨረሻው ከክህደት ጋር ተጨምሮ በዚህኛው ወንጀል ንግግር ግን እስከ መጨረሻው አባቶቻችን መልስ እንዲሰጡን ያለማባራት እንጠይቃለን። እውነቱ ይህ ነው። በኪችነር የሚደረገው የሄኖክ አመጣጥ ፍጹም ሐሰት፣ ቤተክርስቲያን ያልጠራቸው፣ ቤተክርስቲያን ያልወከለ መሆኑን አረጋግጠናል። አለን የምትሉ ካላችሁ አለን፣ መነጋገር እንችላለን። በአካል በምድር ያለን ስለሆነ አመሰግናለሁ። ቃልዮት ያሰማልን። ከልብ እናመሰግናለን። ቃልዮት ያሰማልን። እውነት ነው። ዶክተር እንኳን ደህና መጣ። ቢኒዬ በድጋሚ ሁላችሁንም እንዴት ዋላችሁ? እንዴት አመሻችሁ? ወንድሜ ዲያቆን ኤፍሬም ቃልዮት ያሰማልን። ቢኒሻ ጥያቄ ያለ ለዲያቆን ኤፍሬም ባይዘ የማን ሀገረ ስብከት ነው? ሀገረ ስብከቱ ዶክተር ይሄ ሀገረ ስብከት የአቡነ ዲሜጥሮስ ነው። ኦንታሪዮ ነው፣ ቶሮንቶ። አቡነ ዲሜጥሮስ ስልካቸው የለህም? በሚገባለን እንጂ። ስለዚህ ለብፁዕነታቸው በቀጥታ መደወል ነው እንጂ ማንም ሐሰተኛ ጋር አንተ ምን ድብብቆሽ አያስፈልግም። የሚመለከተው እሳቸውን ነው። ምናልባት ሳያውቁ ከሆነ እየተደረገ ያለው እሳቸውን ማናገር ነው። የደቡብ አስተባባሪዎች ወይም ደግሞ አስተዳዳሪዎችም ስልክ ካለ እሱን በቀጥታ ማግኘት ነው። ለማናገር ፈቃደኛ ካልሆኑ ግን የሚመለከተው ብፁዕ አቡነ ዲሜጥሮስን ስለሆነ እሳቸውን በቀጥታ ማነጋገር ነው። እየሆነ ያለው ነገር ትክክል እንዳልሆነ ማለት ነው። እሳቸውም እንግዲህ ጎሽ በርቱ ካሉ ምንም ማድረግ አይቻልም። አይ እንትን አይደለም። ለቢኒ ቁጥሩን ልኬለታለሁ። ቢኒ ታስረዳለህ እና አቡነ ዲሜጥሮስ ተስፍሽም ዶክተር በነገራችን ላይ የብፁዕ አባታችን እኮ ስልክ እኮ አለ ባይደዌ ምናልባት ተስፍዬ ቢገባ ጥሩ ነው። ተስፍዬ ካለ ብትገባ ጥሩ ነው። ስራ እንደውም ከነግረኛል ግን እገባለሁ ለሆነ ሰዓት ብሎኛል። ምንድን ነው የተደረገው ዶክተር? ማስታወቂያ ሲሰራ የመጣው የሚልበት ደብር ደብረ ሲና ኪዳነ ምሕረት ብሎ ነው ሲናገር የነበረው። በዛ ነው ወንድማችን ተስፋዬ የተጠየቀው በጋዜጠኛው በኩል ማለት ነው። ስለዚህ ተስፋዬ ምን መለሰ? ማንም አራቱም ደብር አልጠሩም። መርሃ ግብሩንም የሚያደርገው በአንድ አዳራሽ ውስጥ ነው ማለት ነው። ስለዚህ ለዛ ነው መልስ የሰጠው። ግን የተያያዙ ነገሮች አሉ። አሁን በደንብ
እንግዲህ ለአንተም ተስፋዬን እኮ ስልኩን ሰጥቻለሁ። የጋዜጠኛውን ዘሀበሻ ሲዘግበው ቤተ ክርስቲያን የጠራች አስመስሎ መስራቱን አልዘገበም። በነገራችን ላይ ዘሀበሻ ማለት ነው። ሰውየው ልክ ተከለከለ የሚለው ነው። ስለዚህ ቤተ ክርስቲያን አልጠራችም እና አራቱም ደብር አልጠሩትም። በአሁንም ይሄን ነገር እያደረገ ያለው በላቫጆ ውሃ በአዳራሽ ውስጥ ነው እያደረገ ያለው ማለት ነው። እና ያ ነው ዶክተር ተስፋዬ ካለ ለማስገባት ሞክራለሁ። ብፁዕነታቸው ማሳወቁ የሚጠቅመው ምንድን ነው? አንደኛ እንደዚህ ያለ ያው የታወቁ ነው። እነዚህ ሰዎች የሚያመጧቸውም ሰዎች ስጋ ፍላጎት ያላቸው ሰዎች ናቸው። በመሰረቱ አስተባባሪዎቹ ብዙዎቹ የገንዘብ ለሽቀላ ነው እንጂ የሚመጡት እውነት ለታመመና ፈውስ ለፈለገ ክርስቲያን ተቆርቁረው እሱም ደግሞ እግዚአብሔር የሰጠውን ጸጋ ለሕዝብ ለመዋል አይደለም የሚመጡት። የታወቀ ነው። በግልጽ በአደባባይ ገንዘብ ለመሰብሰብ ሽቀላ ነው ባጭሩ። በቃ በጣም ያሳዝናል። ባይሆን ደስ ይል ነበረ። በተጨነቀ በታመመ ተስፋ በቆረጠ ተስፋ ባጣ ሰው ላይ መቀለድ በእውነት እኔ ምህረት ያለው ራሱ አይመስለኝም። እግዚአብሔር በዚህ ያዝናል። እንግዲህ የታመመን መጠየቅ የተጨነቀን እንግዲህ ደጉ ሳምራዊ እኮ ያን በቁስል የተመታ ሰው ቀና ሊያደርገው የተጸየፈውን ቀርቦ ማንሳቱ አይደል ወንጌሉ የሚተርክልን፣ መንከባከቡ፣ ዘይት መቀባቱ እና ርህራሄ ማድረጉ ነው። ስለዚህ ጉድ ሳማሪታን ሩል የሚባል ሁሉ አለ እዚህ ሀገር። እንደዚህ አይነት ድንገት ሰው ፌንት ቢያደርግ ራሱን ቢስት አደጋ ቢደርስበት ብትረዳው ብታክመው ልትረዳው ስትሞክር ጉዳት እንኳን ቢደርስ ጉድ ሳማሪታን ሎ የሚባል አለ። እንዳትጠየቅ ማለት ነው። በቃ ልክ እንደ ደጉ ሳምራዊ በርህራሄ ልትረዳው ፈለገ እንጂ ልትጎዳው እንዳልሆነ በቃ እና ፕሮቴክሽን ነው። ሰዎች ፈርተው ሰውን ከመርዳት ወደኋላ እንዳይሉ ምን ለማለት ነው የፈለኩት? የተጨነቀችን ነፍስ እግዚአብሔርን የምትፈልግን ነውስ ፈውስንም የሚፈልግን ግለሰብ በርህራሄ ማገልገል ያስፈልጋል እንጂ እንደዚህ ገንዘብ ለማካበቻ እና የግል የዚህ የምድራዊ ቀራቅንቦ ለመሰብሰብ መጠቀም በጣም በጣም ያሳዝናል። የዘቀጠ የወረደ ነገር ነው። ሰዎችን ብሬን ዋሽ ማድረጋቸው ቅድስት ቤተክርስቲያን በማትለው ትምህርት መተብተባቸው ርኩሳን መናፍስት በሰዎች ውስጥ አድረው በሁላችንም ውስጥ አድረው ነው የሚኖሩትና እነዚህን ርኩሳን መናፍስት ለማውጣት በመቁጠሪያ እንቀጣቀጥ ማለታቸው፣ በዛም ምክንያት ሰዎች ቀን ከሌሊት ስጋቸው እስኪበሰብስ ድረስ መቀጥቀጣቸው፣ እስኪጠቁር እስኪበልዝ ድረስ እስኪጎዱ ድረስ ቀን ከሌሊት መቀጥቀጣቸው፣ ልጆች ትንንሽ ልጆቻቸው ሳይቀር ተሳቀውና አዝነው እባካችሁ አቁሙ ሲሉ እናንተ እኮ ስለተያዛችሁ ነው፣ በመንፈስ ስለተቆጣጠሯችሁ ነው፣ ርኩስ መንፈስ ስላሉባቸው ነው። እንግዲህ ክሊዮፓትራ ነግራናለች። እዚህ ልጆችን መቀጥቀጥ አልቻልኩም፣ ምክንያቱም የአሜሪካ ህግ ምንድነው የሚያስነጥቅ ስለሆነ ማለት ነው። ልጆችን ሁሉ የሚያስነጥቅ ስለሆነ አትደፍራትም፣ አትነካቸውም። ከዛ ውጭ ግን ትልልቆቹ በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ ኦቲስቲክ የሆኑትን ልጆች ነው ሁሉ ነው ግንባራቸውን በቃ የሚቀጠቅጧቸው፣ አስረው የሚገርፏቸው። እርኩስ መንፈስ ነው በመቀጥቀጥ እርኩስ መንፈሱን አውጡላቸው እየተባሉ ማለት ነው። እና በጣም ከባዱ ስር የምን አይነት ስር መሰላችሁ? ፊዚካሊ በሰንሰለት እጅና እግርን ሰው ቢያስር ይቀላል። ወይ ሰንሰለቱን ትበጥሳለህ፣ ወይ አሽሎ ከታወጣለህ፣ ወይ የተጎተትክ ወይ ምናምን፣ ወይ ችለው ሲራራልኝ ይፈታኛል ምናምን ትለዋለህ። ማይንድህን ግን አይምሮህን፣ አስተሳሰብህን፣ አንጎልህን፣ አመለካከትህን ሰው ኮንትሮል ካደረገ በቃ ባሪያ ነህ። እነዚህ ሚሊየን ባሪያዎች አሏቸው እነዚህ ሰዎች፣ በቃ ብሬን ወሽ ያደረጓቸው። የቤተ ክርስቲያን አባቶች የሚሉትን እንዳይሰሙ መተተኞች ናቸው፣ ደብተሮች ናቸው፣ ጠንቋዮች ናቸው፣ ድግምት የሚልኩባችሁ እነሱ ናቸው ብለው እውነተኛችሁን የቤተ ክርስቲያን አገልጋዮች አስጠምደዋል። ዲያቆኑን አስጠምደዋል፣ መነኩሴውን አስጠምደዋል፣ ቄሱን አስጠምደዋል፣ መከላከያ ሰርተዋል። ተዉ የሚሏቸው እነሱ እንደሆኑ ስለሚያውቁ ተዉ የሚለውን ትምህርት ሲሰጡ እንዳይሰሙ
ቄስ መተተኛ ነው፣ ዲያቆን ደብተራ ነው፣ ዲያቆን እንዳታምኝ፣ ቄስ እንዳታምኝ፣ መነኩሴ እንዳታምኝ፣ እርኩስ መንፈስ ይልክብሻል። እንደዚህ ልክ አዚፍ የኢትዮጵያ ቤተክርስቲያን ጎሽ ልጆቼ አገልጋዮቼ ይህን አድርጉ እያለች እያሰለጠነች ኮርስ እየሰጠች ስለ አጋንንት አሳሳብ፣ ስለ አጋንንት አጠራር እና ስለ መተት ኮርስ እና ልምምድ እየሰጠች አደራጅታ ያስቀመጠች ይመስል እንደዚህ አይነት ስብከት ይሰጣሉ። አገር በ4 እና 5 በማይሞሉ አምታታው በከተማዎች እንደዚህ ታነስ የሚገርም ነው። ማይንድ ኮንትሮል ከባድ ነው ያልኳችሁ ለዚህ ነው። ከዚህ ሀፍ ኮንትሮል ለማይንድ ኦፍ ሚሊየንስ በየቪዲዮ በየቪሲዲዮ ተስፋዬ ገጠመኝ የሚባል የመስክ እባብ የሚሰራው ቪዲዮ ቀላል ትብተባ ነው እንዴ? ሰውን ተብትቦ የያዘው ለሱ ድርሰት ነው። ቁጭ ብሎ እኮ በቃ ደራሲ እንትና ዳይሬክተር ገሬ ነው በቃ ቁጭ ብሎ ይተርካል። ከዛ ያተረካ 100ኛው ገጠመኝ ምናምን እያለ ዝባዝንኬ ሲያወራ ይውላል። ሰው በቃ ሽምድምድ ብሎ ቁጭ ብሏል። በቃ የእሱን ተረት እውነት ብሎ እየሰማ ማለት ነው። ወዳጅ ስለ ሰይጣን የሚተረክ ትርካት ስትሰማ ከምትውል መጽሐፍ ቅዱስ አታነብም እንዴ? ስንክሳሩን አታዳምጥም እንዴ? የቅዱሳንን ገድል አታዳምጥም እንዴ? እና የእግዚአብሔርን ስራ የተመሰከረበትን እውነተኛውን የቤተክርስቲያን መምህራን የሚያስተምሩትን ስብከት ብትከታተል እኮ ህይወት ይታደሳል፣ በቅድስና ትኖራለህ፣ ህይወት የተቀደሰ ይሆናል። እርኩስ መንፈስ አይደለም በአጠገብ እንደው በዋልክበት አካባቢ ለሰውም ትተርፋለህ፣ በቅድስና ህይወት ስትኖር ማለት ነው። እና እኔ በጣም ከባድ ነው ቢኒ ማለት እኛ እኮ አሁን እንደው በእውነት በየዋህነት ብሬን ወሽድ የሆኑትን ሰዎች ለመታደግ ካልሆነ በስተቀር አንድ ሰው በቃ ከአጋንንት ጋር በፍቅር ተቻችዬ እየኖርኩ ነው ካለ ይመች በቃ ፍቅርን ያደረጅልህ ቻው ብለህ ነው ዞር ማለት ያለብህ። እውነት ለመናገር ክችጅ እንዴ የሌለ ከየት ነው የመጣው ይሄ ትምህርት? በእውነት እርኩስ መንፈስ ከኛ ጋር ይኖራል የሚል ትምህርት የእግዚአብሔር መንፈስ ነው ከኛ ጋር የሚኖረው። የእግዚአብሔር ምሕረት ነው ከኛ ጋር የሚኖረው። ክርስቲያን እንዲህ ብሎ ነው ማመን ያለበት። ያለበለዚያ እምነተ ጎዶሎ ሽባ የሆነ በስም ክርስቲያን በስም ኦርቶዶክሳዊ ግን ሽባ የሆነ ክርስትና የያዘ ትውልድ ነው ያለው ማለት ነው። እና በእውነት አሁን እግዚአብሔር ያድነናል፣ እግዚአብሔር ታዳጊያችን ነው፣ እግዚአብሔር ጠባቂያችን ነው እንላለን እንጂ ውሸታችን ነው። ልባችን ግን ያንን አያምንም ቢኒ። ለምን ያን እንደምል ታውቃለህ? እግዚአብሔር ጠባቂ ነው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም አይደል ያለው ቅዱስ ዳዊት። በለመለመ መስክ ያሰማራኛል አለ እንዴ? በሞት ጥላ ስር እንኳን ብሄድ ሞትን አልፈራም አንተ ከኔ ጋር ስለሆንክ አይደል ያለው መዝሙረኛው ቅዱስ ዳዊት። ከልቡ ስለሚያምን ነው። ሞትን አልፈራም በሞት ጥላ ስር እንኳን ብሄድ። ለምን? ምክንያቱም ምንድን ነው? አንተ ከኔ ጋር ስለሆንክ። ስለዚህ እግዚአብሔር ከኛ ጋር ከሆነ፣ የቅዱሳን አማላጅነት ከኛ ጋር ከሆነ፣ የድንግል ማርያም ምልጃዋ ከኛ ጋር ከሆነ፣ እናትነቷ ከኛ ጋር ከሆነ፣ የእግዚአብሔር አዳኝነት፣ አምላክነት፣ ጠባቂነት ከኛ ጋር ከሆነ ሞትስ ቢመጣ ምንስ ቢመጣ ምንድን ነው የሚያርበተብት? ምን ዘላለም አትኖር፣ ትሞታለህ እኮ ድብን ትላለህ። ወይ በካንሰር ትሞታለህ፣ ወይ በኮቪድ ትሞታለህ፣ ወይ በመኪና አደጋ ትሞታለህ፣ ወይ በትንታ ትሞታለህ። ብቻ ትሞታለህ በሆነ ነገር። ሟች ነህ፣ ሟቲ ነው እኮ ስጋችን። ዘላለማዊ እኮ አይደለንም። ስለዚህ ትጋታችንና መድከማችን መሆን ያለበት ለዘላለሙ ህይወት ነው። እንግዲህ ከሞት በኋላ ላለን ዘላለማዊ ኑሮ ነው፣ ለዘላለማዊ ህይወት ነው መጨነቅ ካለብን። እሱ ደግሞ በእነዚህ አይነት ሰዎች ዝባዝንኬ የሚገኝ አይደለም። ስለዚህ እግዚአብሔር አምላካችን ነው፣ ጠባቂያችን ነው እንላለን ለአፍ ላይ ስሙላ። ግን ከሃዲዎች ነን። የእግዚአብሔርን ምሕረት የእግዚአብሔርን አዳኝነት የካደ እንደውም ይቅርታ አድርጉልኝ አብዛኛው በቃ እነዚህን ሰዎች የሚከተል ሰው እግዚአብሔርን የካደ ነው። ለእኔ ክርስቲያን ለማለት ይከብደኛል። በቃ እግዚአብሔር ጠባቂ ነው ብለህ ከእንደገና ደግሞ ወይኔ መንፈሱ መጣ፣ በምን በቴክስት ሜሴጅ፣ በምን በፎንኮል፣ በምን በህልም፣ በምን በሆነ ሰው በአጠገቤ ዥው ብሎብኝ የት ሄደ ያንተ አለ እግዚአብሔር? የት ነበረ የሚጠብቀኝ አይተኛም አይደል የሚለው ቅዱስ ዳዊት። እንዴ የሚጠብቅ እኮ አይተኛም። 24/7 365 days ለዘመናት የሚጠብቅ ክፉ ወደ አጠገባችን እንዳይመጣ የሚያደርግ ካህሊ የሆነ ሁሉን ቻይ፣ አቅሙ ደግሞ ደካማ ያልሆነ የሚገዳደረው የለ አምላክ አማልክት፣ የአምላኮች ሁሉ አምላክ፣ የጌቶች ጌታ፣ የንጉሶች ሁሉ ንጉስ። ታዲያ የታለ ይህ አምላካችን የሚጠብቀን? ረዳታችን የታለ?
ረድኤቴ ከየት ይምጣ ይላል ቅዱስ ዳዊት። ረድኤቴ ከእግዚአብሔር ነው ይላል። ታዲያ የእኛ ረድኤታችን ጠባቂያችን እግዚአብሔር ከሆነ ይታል። እውነት እንዲህ ከሆነ ክርስትናችን የምናምነው ይሄ ከሆነ ቅዱስ ቤተክርስቲያን ይህን እያስተማረች ነው። የምታምነው ይሄ ከሆነ ምን ያርበተብታል? ከሞትክም ሙታ ዘላለማዊ አትኖር። በቃ ከሞትክ ሙት። የምትሄደው እኮ ወደ ዘላለም ሕይወት ነው፣ ወደ ክርስቶስ ህብረት ነው፣ ወደ ሥላሴ ህብረት ነው። ቅዱስ 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 አሸናፊ እግዚአብሔር ዘላለማዊ ጌታ ዘላለማዊ አምላክ ቸር ደግ እያልክ እኮ ለማመስገን ነው የምትሄደው እኮ። ብትሞትስ በስጋ በመንፈስ እኮ አትሞትም። ነፍስ እኮ ዘላለማዊ ትወርሳለች። ታዲያ የት ነው ይህ ክርስትና? እንዲህ ጎዶሎ የሆነ እምነት ተሸክመን ከዛ በኋላ ማጅራት መቺ መጫወቻ ትሆናለህ። እና ቪዲዮ እየሰሩ ያላልነውን ሁሉ እየዘባረቁ ነው። ለማንም ዝባዝንኬ መልስ አልሰጥም እና አትድከሙ። ጥሩ ነው ግን ስላስተዋወቀ ደስ ብሎኛል። ልጁ ደግሞ ያላልነውን አሁን ፕሮቴስታንቱ ኦርቶዶክስ ቤተክርስቲያን የማታስተምረውን ማርያምን ታመልካለች፣ እነ ቅዱስ ገብርኤልን ታመልካለች ምናምን እያሉ ይደሰኩራሉ አይደል? እኛ ደግሞ በየአደባባዩ እንመጣና እኛ አምላካችን አንድ ነው፣ እሱም ስሙን ካልተዋወቃችሁት እግዚአብሔር ይባላል፣ ከእግዚአብሔር በላይ ሌላ በቀር ማንም የለም፣ አምላክ የለንም እያል አይ ኦርቶዶክስ አምላኮቿ ብዙ ናቸው ይላል። አሁንም እዚሁ እየነገርከው ተወዳጅ አምላክ እግዚአብሔር ብቻ ነው፣ ድንግል ማርያም አምላክ አይደለችም ብለን አናውቅም እያልከው አይ ኦርቶዶክስማ ማርያምን አምላክ አድርጋለች እየሰማ አንዳንድ ሰው ማገዶ ይፈጃል። ደንዝዟል፣ አይምሮ ራሱ ፕሮሰስ አያደርግም። እግዚአብሔር በጣም ኃይለኛ ፕሮሰሰር ያለው ብሬን ሰጥቶትም ማገዶ የሚፈጅ አለ። ብትወቅጠው እምቦጭ ሆነ። አሁንም ሰሞኑን እነዚህን ሰዎች እየደገፉ ቪዲዮ የሚሰሩ ሰዎች ሳያቸው ተስፋ እየቆረጥኩ ነው። ለምንድነው ተስፋ የምቆርጠው? ያላልነውን አሁን ጸበል እንደሚፈውስ ይታወቃል። ግን አጅሬው የሆነች ሴትዮ በሸንኮራ ዮሐንስ ጸበል የተፈወሰች ነው ብሎ ከዛ ይኸው ዶክተር ፈቃደ ስላሴ የሚባል ሰውዬ ጸበል ይቃወማል ይላል። አረ ስለ መድኃኒዓለም ያላልኩም። ጭራሽ 4 ሊትር ጸበል ይዤ መጥቻለሁ እየተናገርኩበት ቪዲዮ አልሰማህም ወይስ ጆሮ አይሰማም? ደንቁሯል። በጣም በጣም ያሳዝናል። ሌላ ቪዲዮ አለኝ እኮ አሁን መጨረሻ ከሰራሁት ቪዲዮ በፊት ስለ ጸበል ያለኝን ምልከታ። እንደውም ጭራሽ 4 ሊትር ጸበል እግዚአብሔር አብ ጸበል ይዤ መምጣቴን ሄጄ መጠመቄን ሁሉ መናገር አይጠበቅብኝም። ግን በቃ አደርገዋለሁ። ምክንያቱም ጸበል አያድንም እንዴ? ያደናል እንጂ በደንብ ትክክል ነው። ሸንኮራ ዮሐንስማ ሂዱ፣ ደስ ይለናል። ሂዱ ሸንኮራ ዮሐንስ በመጥምቁ ዮሐንስ አማላጅነት በእግዚአብሔር ቸርነት ስንትና ስንት ደዌ ታይቶ ተሰምቶ የማይታወቅ ደዌ ሳይንስ የከበደውን ሁሉ እግዚአብሔር ፈቶታል። ደስ ይበላችሁ በእውነት እግዚአብሔር ይመስገን እያላችሁ ጻፉ። እውነተኛ የኦርቶዶክስ ተዋህዶ ክርስቲያን ልጆች በጸበሉ አማካኝነት እንጦጦ ማርያም ሂድ፣ ሽንቁሩ ሚካኤል ሂድ፣ ቅዱስ ዑራኤል ቤተክርስቲያን ሂድ፣ ግቢ ገብርኤል ሂድ፣ ቁልቢ ሂድ። በየቦታው የማውቀውም የማላውቀውም የማውቃቸውን ጥቂት ጠቅሻለሁ። እናንተ ደግሞ ሙሉበት የምታውቁትን ሂድ። ዮሐንስ ሂድ፣ እግዚአብሔር አብ ጸበል በየቦታው ሂዱ። እግዚአብሔር ይመስገን። እግዚአብሔር ይፈውሳል። ዘላለማዊ አምላካችን ክብር ለሱ ይሁን። በእውነት ክብር ምስጋና ለሱ ይሁን። እግዚአብሔር ይመስገን። አሁንም ይፈውሰናል። ስለዚህ ያላልነውን አሉ አትበሉ። ቢኒ አልተቃወመም። ዲያቆን ኤፍሬም ጸበል አትጠመቁ ያለ የለም። ለእነዚህ ሌቦች ግን አትጋለጡ ነው ያለው። ምክንያቱም ስራቸው ሌባ ነዋ። ይሄ እኮ ሰይጣን መጨረሻ ኤንድ ሪዛልቱ መግደል ነው ይላል አይደል? ቢኒዬ እግዚአብሔር የመጨረሻው ኤንድ ሪዛልቱ ኃጢአተኛ እንደሆንክ እያወቀ እንኳን በምሕረት አይኑ አይቶ ምሕረቱን አብዝቶልህ ገንዘብ ያደርጋል። ታግዞ ሳያጠፋ ችላ ብሎ ማጥፋት አቅቶት ሳይሆን ቸር ደግ አባት አይደል? ችላ ብሎ ዝም ብሎ ጊዜ ሰጥቶ እድሜ ለንስሐ ሰጥቶ ተመልሰ ልጁ እንድትሆን ገንዘብ እንድትሆን ይጠብቃል፣ ይረዳሃል ወደ ንስሐ እንድትመለስ። ሰይጣን ግን መጨረሻው ጭጭ ማድረግ ነው። ያጠፋሃል፣ መግደል ነው መጨረሻው። ስለዚህ ብዙ እህቶቻችን እየተቅበዘበዙ ነው በእውነት በጣም በሚያሳዝን ሁኔታ። በእውነት ነው የምላችሁ ሰሞኑን በጣም ብዙ ልቤን የሰበረው ነገር ነው የተከሰተው። ሰዎች ቶሎ እንዳይታከሙ፣ ቶሎ ወደ ሕክምና አማራጫቸው እንዳይሄዱ
ሐኪሞቻቸው እንዳያግዟቸው። ይሄን ስንል አሁን ለእኔ ቢዝነስ ምናምን ከፍት መመስላቸው አትደናቆሩ። ባይዘው የዚህ አሁን ቢዝነስ ቀዘቀዘብህ ምናምን። እኔ ሽንኩርት ሳጭ አይደለሁም እንዳንተ፣ ይቅርታ ቢንዬ። አንዳንድ ሰዎች አሉ እንደዚህ ላይ ገበያ ሲወደድ እቃ ሲረክስ እንትን ሲል ነጋዴ እንደሚጨንቀው እንደዛ የሚመስላቸው አሉ የኛ ሙያ። እና አትጃጃሉ፣ እንደዛ አይደለም። እኔ አንተ ታመምክም አልታመምክም፣ አንተ ሐኪም ቤት መጣህም አልመጣህም በአመት የማገኘው ገንዘብ አለኝ ኮንትራት የፈረምኩበት። ስለዚህ ከኔ ጋር በቃ የሆነ አለ አይደለ ላይ ከአንዳንድ ጊዜ የምትሉት ስታጡ ሰው ለማምታታት የሆነ ዝም ብላችሁ የምትዘላብዱን ነገር አለና ሐኪም ታካሚ እንዳይኖር ነው የምንፈልገው። 7 ሰዓት 6 ሰዓት ተቀምጬ የምለፈልፈው ጤንነታችሁን ጠብቁ ነው። እንዲህ ያለ ልምምድ አታድርጉ። በስኳር እንዳትሞቱ፣ በህርት አታክ እንዳትሞቱ፣ በስትሮክ እንዳትሞቱ፣ በሌላም ነገር እንዳትሞቱ ጤና ጠብቁ የምንለው አንተ ስትታመም እኔ ገቢ ስለማላገኝ ነው። እነዚህ ሰዎች ግን እናንተን ብሬን ዎሽ በማድረግ እናንተን መጫወቻ በማድረግ እናንተን እርኩስ መንፈስ ይዞሃል አብሮ እየኖረ ነው የሚለውን ትርክታቸውን እንድታምኑ በማድረግ ፈውስ ደግሞ የምታገኙት እነሱ ጋር ሄዳችሁ ያንን በረከሰ ቦታ ላይ እግዚአብሔር በማይከብርበት በማይገኝበት ስፍራ ላይ $1000 $500 ኪስህን እያራቆቱ ፈውስ በነፃ እንጂ የሚሰጠው ፈውስ በገንዘብ የማይሰጥም። እነዚህ ቀለባት የሆኑ ሰዎች ናቸው ቅድስት ቤተክርስቲያንን እያረከሷት ያሉት። በዚህ መልክ የሚጫወቱብህ እነዚህ ልሙትላችሁ የምትሏቸው ሰዎች ናቸው። ፈቃደ ስላሴና የኔ ጓደኞች አይደለንም። ስትመጣ እናክምሃለን። ደግሞ እኔንም ላግኝ ብትልም አታገኘኝም። አሁን ፈቃደ ስላሴ አክመኝ ብትልም መታ አላክምም። አምሶ ሶሪ በአካል ስለማታገኘኝ ያው በቃ በሶሻል ሚዲያ ተጠቀምበት፣ መልሳለሁ እንደዚህ በነፃ ማለት ነው። እና ስለ ራሴ ለማውራት አይደለም የገባሁት። ግን በጣም ያሳዝናል በእውነት ቢኒ። ሰሞኑን ከቅርብ ሰው የሰማሁት ስቶሪ በጣም ልቤን ነው ያደመው በእውነት እግዚአብሔር በሚያውቀው። ምንም ሂዱ፣ እኔ እኮ ምንም ባይዘው እንደው በየዋህነት የሚሄዱትን ሰዎች ከታደግን በሚል ነው እንጂ ከሰይጣን ጋር ፍቅረኛ ነኝ ተቻችዬ እየኖርኩ ነው ያለን ሰው ሂድ። ይኸው ቴዎድሮስ ምናምን የሚባሉ ገልቶች አሉ። ሚዩት አታርጓቸው። አይዘኝ በጣም የሚያሳፍሩ በቃ በጣም የሚያሳፍሩ። መንፈስ አለብኝ ካልክ እንኳን ደስ አለ። እግዚአብሔር ምን ትለዋለህ? በቃ ይመች፣ በቃ ተቻችለ ኖር፣ በቃ ይመች። ከፍሬንድ ጋር በቃ እርኩስ መንፈስ የትኛው ነው? አዳል ሞቴ ነው ዋናው ምናምን ስም ትሰጣላቸው። እኔ አላውቀውም። እኔ በቤተ ክርስቲያን ውስጥ ሲባል ሰምቼ አላውቅም። 30 ምናምን ዓመት በቅዱስ ቤተ ክርስቲያን ውስጥ ኖሬ ያለው ከአንድም አባት እናንተ የምደረድሩትን የዝባዝንኬ ስም ሰምቼ አላውቅም። ከእናንተ ነው እየሰማን ያለ ነው። እና ይኸው እነ ማራቱ እነ ምናምን ላቶሎ ሚዩት አታርጓቸው። እነዚህን ሰዎች ማንነትም የላቸውም እኮ በስማቸው አይመጡ፣ በፒክቸራቸው አይመጡ፣ በማንነታቸው አይመጡ። እስቲ ኑ እየገባችሁ እስቲ ተሟገቱ። አለ መንፈስ አለብኝ ካልክ በቃ እስቲ አሳየኝ። ምን አይነት መንፈስ ነው ያለብህ? ማን ያለ ከእኔ ያገኘው? እስቲ ና ግባና ተነጋገር። ዝም ብሎ በብዕር ስም ምንም በማይታወቅ ስም ዝም ብሎ ማቀርሸት ይቻላል፣ መብት ነው። እና ግን በእውነት እነዚህ ሰዎች እውነተኛ መስሏቸው የተሸወዳቸው የቤተ ክርስቲያን ልጆች ካሏችሁ እግዚአብሔር አምላክ ምስክሬ ነው። እነዚህ ሰዎች ጨካኞች ናቸው። እነዚህ ሰዎች ነፍሰ በላዎች ናቸው። ራሳችሁን ለዩ። የሃይማኖት ሚዛን